ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የለተሰኘው የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን የቀረብ ነው። እናንተም እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እየጋበዝን የዝርዝር ፕሮግራሞቻችንን የምናስተዋውቃችሁ ይሆናል። ዛሬ የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ የሚካሄድ ነው የሚሆነው። በዚህም እንግዲህ በርካቶቹ ይህን ጨዋታ ይጠብቁታል። በሙኒክ ስቴዲየም ወልቨርሃምፕተን ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ነው የሚጠበቀው። ከዚህም በተጨማሪ ሌሎች የስፔን ላሊጋ እንዲሁም ደግሞ የጣሊያን ሴሪ ጨዋታዎች አሉ። እሱን እንጠቅሟቸዋለን። ወደ ክለብ መረጃዎቻችን ስናበራ እንግዲህ ቪክተር ዮከረስ የሰጠው ሀሳብ አለ። ለቀጣይ ጨዋታ እጅግ በጣም ዝግጁ ነን ሲል ነው እየገለጸ የሚገኘው። ከአርሰናል ጋር የምናነሳቸው ሌሎች መረጃዎችም አሉ። እሱንም እንዲሁ የምናነሳ ነው የሚሆነው። ከዚህም በተጨማሪ እንግዲህ በማንቸስተር ዩናይትድ በኩል የምናነሳቸው ነገሮች አሉ። በተለይም ከዛሬው ጨዋታ ጋር በተያያዘ በርካታ ሀሳቦችን የምናጋራቸው ይሆናል። ቼልሲ ቤት ገብተንም እንዲሁ የምናነሳቸው ነገሮች ይኖራሉ። ሪያል ማድሪድ ከትላንትናው ሽንፈት በኋላ እንግዲህ አሰልጣኝ ዣቪ አሎንሶ ሊባረር ይችላል ነው እየተባለ የሚገኘው። እሱንም እንዲሁ እንመለከታለን። ስለ ኔይማር ጁኒየርም የምናነሳቸው ጉዳዮች አሉ። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር ቆዩ እንጂ በርካታ ስፖርታዊ መረጃዎችን ታገኛላችሁ። እኛም ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ዛሬ እንግዲህ የሚደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ አለ። በሙኒክ ስቴዲየም ማንቸስተር ዩናይትድ ከሜዳቸው ውጪ እንግዲህ የሊጉ ግርጌ ላይ የሚገኘው ወልቨርሃምፕተንን የሚገጥሙ ይሆናል። ይህ ነጥብ ለሁለቱም ክለቦች እጅግ በጣም አስፈላጊ መሆኑን እየተመለከትን እንገኛለን። ማንቸስተር ዩናይትድ ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። በዚህ ዓመት 2 ነጥቦችን ብቻ መሰብሰብ እየቻሉት ወልቨርሃምፕተኖችም በሜዳቸውና በደጋፊዎች ፊት በሙኒክ ስቴዲየም የሚያደርጉት ጨዋታ ይጠበቃል። እሱን ጨዋታ እንድታዩ ጋበዝናችሁ። በስፔን ላሊጋም ኦሳሱና ከሌቫንቴ ይጫወታሉ። በጣሊያን ሴሪኤ ፒሳ ከፓርማ ይጫወታሉ። ዩዲኒዜ ከጄኖዋ እንዲሁም ደግሞ ቶሪኖ ከኤሲ ሚላን የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው በጣሊያን ሴሪኤም የሚደረጉት። ከዚህም በተጨማሪ ወደ ክለብ መረጃዎቻችን ስናልፍ እንግዲህ በርካታ መረጃዎችን ይዘን ቀርበናል። ቅድሚያ የአርሰናል መረጃዎችን ስንመለከት አርሰናል የ20 ዓመቱን ቱርካዊ ክንፍ ተጫዋች ኬናን ይልድዝን በጥር የዝውውር መስኮት ለማስፈረም በሚደረገው ፉክክር ከሪያል ማድሪድ ጋር መቀናቀን ዝግጁ መሆኑ ነው እየተገለጸ የሚገኘው። ተጫዋቹ ከጁቬንቱስ ጋር ኮንትራቱን ለማራዘም እያደረገ የነበረው ንግግር መቋረጡ የሚታወስ ጉዳይ ነው ሲል ጎል ያስነበበ ሲሆን በአሁኑ ሰዓት ላይ ሪያል ማድሪዶች የዚህ ተጫዋች የመሀል ተጫዋች እጅግ በጣም ፈላጊ ናቸው። አርሰናሎችም እንግዲህ ይህን ተጫዋች ይመለከቱታል ሲል ነው እየገለጸ የሚገኘው። ይህ በአሮጊቶቹ ቤት የሚገኘው ተጫዋች እንግዲህ በርካታ ክለቦች ይፈልጉታል። በተለይም በዚህ ዓመት ከሚያሳየው አቋም ጋር በተያያዘ ነው። ምንም እንኳን ትላንትና ሸንፈት ቢያስተናግዱም እንግዲህ አንዷን ማስተዛዘኛዋን ጎል እንዲሁ ያስቆጠረ ተጫዋች እንደነበር ተመልክተንም ነበር። በጨዋታው ላይ ከአሮጊቶቹ ከጁቬንቱስ ቤቶች ጥሩ እንቅስቃሴ እያደረገ ተጠቃሽ ተጫዋች እንደነበረም ተመልክተንም ነበር። አሁንም ቢሆን የእንግሊዝ በርካታ ክለቦች እንዲሁም የስፔን ክለቦች ይህን ተጫዋች ይፈልጉታል። ከስፔን ሪያል ማድሪድ እንዲሁም ባርሴሎና ይህን ተጫዋች እንደሚፈልጉት የተገለጸ ሲሆን ከእንግሊዝ ግን ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል እንዲሁም ደግሞ ማንቸስተር ዩናይትድን የመሳሰሉ ክለቦች የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። አርሰናል ግን ገፍቶበት እንደሚሄድ ጎል አሁንም እያስነበበም ይገኛል። ይህ ተጫዋች ወዴት ያመራል? በክረምት ወይም ደግሞ በጥር የምንመለከት ይሆናል። ቪክተር ዮከረስም ይናገራል። ለቀጣዮቹ ጨዋታዎች ዝግጁ ነን፣ መስራት ለምንችለው ነገር እንዲሁም ቀጣይ ጨዋታ ላይ ትኩረት ካደረግን ሁሉም ነገር የተሻለ እንደሚሆን አምናለሁ ሲል ይህ ተጫዋችም ይናገራል። በአሁኑ ሰዓት ላይ ያለፈውን ጨዋታ መርሳትም አለብን። አንዳንድ ሽንፈቶች ያጋጥማሉ። ለቀጣይ ጨዋታ መዘጋጀት አለብን። ቀጣይ ጨዋታ ላይ እንዲሁ ትኩረት ማድረግ አለብን። በአውሮፓ ቻምፒየንስ ሊግ አንድ ጨዋታ ከሜዳችን ውጪ ይጠብቀናል። በዚህ ሳምንት ከክለብ ብሩጅ ጋር የምናደርገው ጨዋታ ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ ነጥቦችን ማስመዝገብ አለብን ሲል ሀሳቡንም ገልጿል። በእንግሊዝ ፕሪሚየር ሊግም የምናደርጋቸው ጨዋታዎች ላይ እንዲሁ መዘጋጀት አለብን ሲልም ገልጿል። አርሰናሎች እንግዲህ በአውሮፓ ቻምፒየንስ ሊግ ለማለፍ የሚጠበቅባቸው 1 ነጥብ ብቻ ነው። እሱን የሚያሳኩ ከሆነ እንግዲህ የማለፍ እድላቸው 100% ይረጋገጣል። በዚህም የተነሳ በርካታ ነገሮች የሚጠበቁ ነው የሚሆኑት። በዚህም የተነሳ አርሰናሎች በሩብ ጨዋታቸው ላይ እንግዲህ 1 ነጥብ ብቻ እጅግ በጣም በቂያቸው ይሆናል። በእርግጥ ከሜዳቸው ውጪ ከክለብ ብሩጅ ጋር የሚያደርገው ጨዋታ ቀላል ሊሆንላቸው ይችላል ተብሎም ይገመታል። በአውሮፓ ቻምፒየንስ ሊግ ይህንን ካልን ዘንዳ በእንግሊዝ ፕሪሚየር ሊግም እንግዲህ ጨዋታዎችን ለማሸነፍ መመለስ አለብን ሲል ሀሳብ መስጠቱን ነው በአርሰናል በኩል እየተመለከተን የምንገኘው። ይህ ነገር ዳግም ቀጥሎ እንግዲህ አርሰናሎች ለዋንጫ ፉክክር መብቃት አለብን ሲል ቪክተር ዮከረስ ካነሳቸው ሀሳቦች መካከል የተመለከትናቸው ነው።
ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ እንግዲህ የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ጨዋታ ዛሬ የመጨረሻው የሚደረግ ይሆናል። ወልቨርሃምፕተን ከማንቸስተር ዩናይትድ ምሽት 5 ሰዓት ላይ በሙሊኒክስ ስቴዲየም የሚደረግ ጨዋታ ነው። ቅድመ ጨዋታ ደሰሳን ስንመለከት በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከሜዳው ውጪ ተጉዞ ከወልቨርሃምፕተን ጋር ይጫወታል። ማንቸስተር ዩናይትድ ባለፉት ጥቂት ጨዋታዎች ከገባበት የውጤት ቀውስ በኋላም ዛሬ በሊጉ እስካሁን 2 ነጥብ ብቻ ከሰበሰበው ወልቨርሃምፕተን ጋር የሚጫወት ይሆናል። ማንቸስተር ዩናይትድ ካደረጋቸው ያለፉት 7 ጨዋታዎች በአንዱ ብቻ ሽንፈትን ያስተናገደ ሲሆን በአንጻሩ ወልቭስ ካደረጋቸው ያለፉት 7 ጨዋታዎች በሁሉም ሽንፈትን አስተናግዷል። ማንቸስተር ዩናይትድ የዛሬውን ተጋጣሚ በቀላሉ ያሸንፋል የሚል ግምት የተሰጠው ቢሆንም ባሳለፋቸው ጥቂት ጨዋታዎች የተመለከትናቸው ሁኔታዎች አንጻር ጨዋታው ፈታኝ ሊሆን እንደሚችል ቅድሚያ ግምቶችም አሉ። የእርስ በርስ ግንኙነትን ስንመለከት እንግዲህ ማንቸስተር ዩናይትድ ከወልቨርሃምፕተን ጋር ባደረጋቸው ያለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ተመጣጣኝ ሊባል የሚችል ቁጥር ያለው ሲሆን 2 ሽንፈት እንዲሁም ደግሞ 3 ድልም አስመዝግበዋል። እነዚህ ሁለት ቡድኖች በሚገናኙበት ጊዜ ብዙ ግብ የመቆጠር እድሉ አነስተኛ ሲሆን ቡድኖች ከተገናኙበት ያለፉት 14 ጨዋታዎች እንኳን መቆጠር የቻለው 23ም ግብ ብቻ ነው። ተኩላዎቹ ባለፈው ሲዝን ታይቶ በማይታወቅ መልኩ በሊጉ የደርሶ መልስ ጨዋታ ማንቸስተር ዩናይትድን የረቱ ሲሆን ዛሬም ድልን የሚቀናጁ ከሆነ ከ1980 በኋላ በሙኒክስ ስቴዲየም 2 ተከታታይ የሊግ ጨዋታዎችን ሲያሸንፍ የመጀመሪያው እንደሚሆን በታሪክ የሚገለጽም ይሆናል። ማንቸስተር ዩናይትድ ወልቨርሃምፕተንን በገጠመበት ያለፉት 14 የፕሪሚየር ሊግ ጨዋታዎች 9ኙን ሲያሸንፍ በ3ቱ አቻ ወጥቶ በ2ቱ ተሸንፏል። ነገር ግን ሽንፈት ያስተናግደው የመጨረሻዎቹ 2ቱን የእንግሊዝ ፕሪሚየር ሊግ ያምና ጨዋታዎች እንደነበር እናስታውሳለን። የቡድን ዜና በወልቭስ በኩል ስንመለከት በወልቭስ በኩል አንዳንድ ተጫዋቾች በጉዳትና በቅጣት ምክንያት ከዛሬው ጨዋታ ውጭም ናቸው። ቡዌኖ በጉዳት ምክንያት የማይገኝ ተጫዋች ነው። ቤንትሊ በቁርጭምጭሚት ጉዳት እንዲሁ አይገኝም። ሎፔስ በብሽሽት ጉዳት እንዲሁም ደግሞ ጎሜዝ ደግሞ በቅጣት ምክንያት በዛሬው ጨዋታ ላይ የማይገኙ ተጫዋቾች ናቸው። ሙንቴሲ በታፋ ጉዳት እንዲሁም ሮድሪጎ ጎሜዝ በብሽሽት ጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ተገልጿል። በተኩላዎቹ በኩል ከምሽት ጨዋታ ውጪ የሆኑ ተጫዋቾች እነዚህ ብቻ ናቸው። በማንቸስተር ዩናይትድ በኩል ደግሞ ስንመለከት በዘንድሮው የውድድር ዓመት የጉዳት መጠን እጅጉ የቀነሰለት ማንቸስተር ዩናይትድ ጥቂት ተጫዋቾች ብቻ ከዛሬ ጨዋታ ውጪ መሆናቸው ነው የተረጋገጠው። እስካሁን ከጉዳታቸው ሙሉ ለሙሉ ያላገገሙት ሃሪ ማጓየር እንዲሁም ደግሞ ቤንጃሚን ሴስኮ ከዛሬው ጨዋታ ስብስብ ውጪ መሆናቸው ተገልጿል። ማንቸስተር ዩናይትድ በበኩሉ እስካሁን ሰዓት ድረስ ምንም አይነት አዲስ የቡድን ዜና እንደሌለ ባሳለፍነው ሳምንት ከነበረው ተመሳሳይ የሆነ ቡድን ይዞ የሚገባ መሆኑን እንዲሁ እየተገለጸም ይገኛል። የዕለቱ አልቢትሮችን ደግሞ ስንመለከት ማይክል ሳሊስበሪ በሁለቱ ክለቦች መካከል የሚደረገውን ተጠባቂ ጨዋታ በዋና ዳኝነት የሚመሩት ይሆናል። ረዳት አልቢተሮችን ስንመለከት ማርክ ፔሪ እንዲሁም ደግሞ ኒክ ግሪሃፍ ሌላኛው ረዳት ዳኛ ነው። አራተኛ ዳኛ በመሆን ደግሞ ቶም ብራማል የተመደበ መሆናቸው ነው የተገለጸው። የቫር ዳኛ እንዲሁም ደግሞ ረዳት ዳኞችን ስንመለከት ኒክ ሆፕተን እንዲሁም ደግሞ ስቱዋርት አትዌል ሁለቱ ዋና ዳኛና ረዳት ዳኛ በባር በኩልም ሆነው ተመዝግቧል። የአሰልጣኞች አስተያየትን ስንመለከት ሮብ አንድሮይስ እንግዲህ ሲናገሩ ማንቸስተር ዩናይትድ አሁን ላይ ጥሩ የሚባሉ ቡድኖች የሚይዛቸው ጥራት ያላቸው ተጫዋቾች ይዟል፣ ጥሩ የሆነ አቋምም አላቸው ሲል ሀሳቡንም ይገልጻል። ይህንን ቡድን በደንብ መገምገም እንዲሁም ደግሞ መፈተሽም ይኖርብናል፣ ትኩረት ልንሰጣቸውም ያስፈልጋል። አሁን ከገነባንበት የውጤት ቀውስም መውጣትም አለብን ሲሉም ተናግሯል። ትልቅ ግምት ልንሰጣቸውም ይገባል። እኛ ከዚህ በፊት የምናሳየውን አቋም በዚህ ጨዋታ ማሳየት አንፈልግም ሲል አሰልጣኙ መናገሩ ነው የተመለከትነው። በተለይም እንግዲህ ኬት አንድሪውስ ሮብ ኤድዋርድስ ይህ አሰልጣኝ እንግዲህ ተመልሶ መምጣቱን የምናስታውሰውም ጉዳይም ነበር። በዚህም የተነሳ ምናልባትም በዛሬው ጨዋታ ላይ እንግዲህ ለውጦችን ለማድረግ እንሞክራለን ሲልም ገልጿል። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምም ሲናገሩ ምንም ነገር ሊፈጠር ይችላል። በፕሪሚየር ሊግ ታሪክ በአንድ የውድድር ዓመት ምንም ጨዋታ አለማሸነፍ የቻለ ቡድንም የለም። ስለዚህ ለጨዋታው ዝግጁ መሆንም አለብን። ሁሉም ጨዋታዎች አስቸጋሪ ናቸው ሲሉም ተናግረውም ነበር። አሁን ላይ የኛ ችግር ሜንታሊቲ ችግር አይደለም። እናም ተጫዋቾች ቶፕ 5 ውስጥ እንገባለን ብለው አይደለም ወደ ሜዳ የሚገቡት። አንዳንዴ ጥሩ እንጫወታለን፣ አንዳንዴ ደግሞ መጥፎ ተጫውተን ነጥብ እንጥላለን ሲሉም ይናገራሉ። አሰልጣኝ ሩበን አሞሪም ስለ ኮቢ ማይኖም ሲናገር ይህንን ብሎም ነበር። እኔ የምፈልገው ማሸነፍ ነው። እናም ያ ተጫዋች ማን ይሁን ማን አላይም፣ ምርጡን ተጫዋች ነው የማስገባው ሲሉም እንዲሁ ዳግምም ተናግሯል። እኔ ለክለቡ የሚመጥን እንጂ በዝና አይደለም የሚመርጠው። ኮቢ የአካዳሚ ተጫዋች ነው፣ እሱ ይገባኛል። ያ ማለት ግን ተጫዋቾች ማስገባት አለብኝ ማለት አይደለም ሲል ሀሳባቸውንም ገልጿል። ይህ ተጫዋች በአሁኑ ሰዓት ላይ በቦታው ላይ እጅግ በጣም ጥሩ ተፎካካሪ ተጫዋቾች አሉ። በዚህም ብሩኖ ፈርናንዴዝን የማስቀመጥ አቅም
ሊኖረው የሚችል ከሆነ ይህንን ነገር አደርጋለሁ ሲሉ አሰልጣኙ መናገራቸው ነው የተመለከትነው። በግልጽ ነበር እንግዲህ ከዚህ በፊት ሀሳባቸውን መግለጽ እየቻሉት። በተለይም እንግዲህ ሲናገሩ ይህንን ነገር እኔ በስም አላደርገውም፣ በተጫዋቾች ጥራት ነው የማደርገው። አሁንም ቢሆን ይህ ነገር የሚለወጥ ነገር አይደለም። ጥያቄያቸው ይገባኛል፣ ነገር ግን አላሰልፈውም ሲሉ እንዲሁ በግልጽ መናገራቸውን የምናስታውሰው ጉዳይ ነው። ይህም እንግዲህ በርካታ ትችቶችን እንዲሁም ሌላ አመጾችን ሊፈጠር ይችላል ነው እየተባለም የሚገኘው። ግምታዊ አስተላለፍን ስንመለከት ማንቸስተር ዩናይትድ 3-4-3 ዛሬም ይዞ ይገባል ተብሎ የሚጠበቅ ሲሆን ሴኔ ለመንስ በበረኝነት ቦታ ላይ የሚጠበቅ ተጫዋች ነው። ማቲያስ ደሊት፣ ሌኒ የሮ እንዲሁም ደግሞ ሉክ ሾው ሶስቱ የመሀል ተከላካዮች ተብለው የሚጠበቁ ሲሆን አማድ ዲያሎ፣ ካርሎስ ካሴሜሮ፣ ብሩኖ ፈርናንዴዝ፣ ዲያጎ ዳሎ በአማካይ እንዲሁም ደግሞ በዊንግ ባክ ቦታ ላይ የሚሰለፉ ተጫዋቾች ናቸው። ብሪያን ምቤሞ፣ ማቲያስ ኩኛ እንዲሁም ደግሞ ጆሹዋ ዚርክዚ የአጥቂ ስፍራውን ይይዛሉ ተብሎ የሚጠበቁ ተጫዋቾች መሆናቸው ነው ካሁኑ እየተገለጸም ይገኛል። ይህ እንግዲህ ካሁኑ ቀድሚያ ግምት የተሰጠ አሰላለፍ ነው። በዩናይትድ ተጫዋቾች እንዲሁም ደግሞ ሌጀንዶች መካከል ያለው ግንኙነት ተበላሽቷል ይልናል ይህ መረጃ። በአሁኑ ወቅት ለክለቡ የሚጫወቱ ተጫዋቾች ለዩናይትድ መጫወት ያለውን ጫና ሌጀንዶች ሊረዱት ይገባል ብለውም ያምናሉ። ሆኖም እነዚህ ሌጀንዶች ይህንን ከመረዳት ይልቅ በሰላም ትችት ቡድን ውስጥ መቀነስ፣ በሰላም ትችት ቡድኑን ማውቀስ መያዛቸው በመልበሻ ክፍል ውስጥ ኩርፊያን እንደፈጠረ ነው እየተገለጸ የሚገኘው። አንዳንድ ተጫዋቾች የ1992ቱ የካሪንግተን ምሩቅ ዩናይትድ እንዲሳሳለት እንደማይፈልጉ፣ ለዚህም ምክንያት የእነሱ ስኬት እንደማይደበዘዝ በማሰብ ነው የሚል አቋም ያሉ ሌጀንዶች በክለቡ አሰራር ውስጥ ጣልቃ መግባት የለባቸውም የሚል ሀሳብ እንዳላቸው ሜል ስፖርት እያስነበበም ይገኛል። እንደ ፖል ስኮልስ፣ ሪያን ጊግስ የመሳሰሉ ተጫዋቾች እንግዲህ እጅግ በጣም ደምቀው ያሳለፉ ተጫዋቾች እንደሆነ ይታወቃል። በአሁኑ ሰዓት ላይ ደግሞ እንደ ሮይኪን እና ሪዮ ፈርዲናንድ የመሳሰሉ ተጫዋቾች ትችቶችን በሚያቀርቡበት ጊዜ እንግዲህ ተጫዋቾቹ ብስጭት ውስጥ እየገቡ እንደሚገኙ ነው እየተገለጸም የሚገኘው። በቼልሲ በኩል የሊያም ዴላፕ ጉዳይ እንግዲህ አሁንም 6 ሳምንታት ከሜዳ ሊርቅ እንደሚችል እየተገለጸም ይገኛል። ሌላኛው በአሁኑ ሰዓት ላይ እንግዲህ በኢንዞ ማሪስካ ላይ የሚነሱ ሀሳቦች ናቸው። ይህ አሰልጣኝ ኮንሲስተንሲ የለውም የሚል አሁን ላይ እየተነሱባቸው ወይም ደግሞ እየተናገሯቸው እንደሚገኙ ነው እየተመለከተን የምንገኘው። ይህም እጅግ በጣም ብስጭት ውስጥ እንደከተተ በርካታዎቹ እንዲሁ እየተመለከቱም ይገኛሉ። ይህም በርካታ ችግሮችን ሊፈጠር እንደሚችል ነው እየተገለጸ የሚገኘው። አሁንም ቢሆን ቼልሲዎች ወደ አቋማቸው መመለስም አለባቸው። ያለ ሞይሴስ ካይሴዶ ጥሩ ነገሮችን ማሳየት አለባቸው የሚል እምነት እንዳላቸው በርካቶቹም ያነሳሉ። ሙሐመድ ሳላ ወደ ጣሊያን ላይጓዝም ይችላል። ሙሐመድ ሳላ ኢንተር ሚላንን ለመግጠም ከሚጓዘው የሊቨርፑል ስብስብ ውጪ ሊሆን እንደሚችልም ተገልጿል። ሳላ ከሰጠው ጠንካራ አስተያየት በኋላ ሊቨርፑሎች በውስጥ ጉዳይ ንግግር ለማድረግ እንደሚገኙ ነው የተገለጸው። ሳላ ትላንትና ከሰዓት በኋላ ወደ ልምምድ በመመለስ መሳተፍ እንደቻለ ተነግሯል። ክለቡ በኢንተር ሚላን ጨዋታ የመሳተፍ ውሳኔው በዛሬው ዕለት ያሳውቃል ተብሎም ይጠበቃል። አሰልጣኝ አርኔ ስሎት በበኩላቸው ከኢንተር ሚላን ጨዋታ በፊት ዛሬ ለጋዜጣዊ መግለጫ የሚቀርቡም ይሆናሉ። በዚህ ላይም ምናልባትም ይናገራሉ ተብሎም ይጠበቃል። ሌላኛው አሰልጣኝ አርኔ ስሎት ሳላ ለምን ተጠባባቂ አደረጉት የሚለው እንግዲህ በርካቶቹ የሚጠይቁት ጥያቄ ነው። የሊቨርፑል አሰልጣኝ አርኔ ስሎት ሳላን ተጠባባቂ ያደረጉት ዶሚኒክ ሶቦዝ ላይ ወደ ቀኝ ክንፍ ለመውሰድ አስበው እንደነበር ነው የተገለጸው። አሰልጣኙ ይህንን ያደረጉት ዶሚኒክ ሶቦዝ ላይ ቡድኑ ኳስ በሚያጣበት ወቅት ከኳስ ውጪ በሚሰራው ትልቅ ስራ መሆኑን ተገልጿል። በክለብ ውስጥ አሰልጣኝ አርኔ ስሎት ያደረጉት የአሰላለፍ ለውጥ ስኬታማ ነበር የሚል እምነት መኖሩም ተነግሯል። ሊቨርፑል ይህንን ባደረገበት ያለፉት 3 ጨዋታዎች አንዱን አሸንፈው በሁለቱ አቻ ሲለያይ ለተጋጣሚ ብዙ የመከራ እድልም እንዲሁ እንደገለጸ ነው የተገለጸው። ውሳኔው ቡድኑን ከውጤት ማጣት ለማውጣት የተደረገ እንጂ ሞሳላን ለማግለል እንዳልሆነ ነው የተነገረው። ሳላ ተጠባባቂ መሆን እንደ ጊዜያዊ መፍትሄ ይታይ እንደነበር ሲገለጽ፣ አሰልጣኙ እሱን በቋሚነት ተጠባባቂ የማድረግ እቅድ እንዳልነበራቸው ነው እንዲሁ እየተገለጸ የሚገኘው። የክለቡ ቦርድ ማንን ይደግፋል የሚለውም ሌላኛው ጥያቄም ነበር። አሰልጣኝ አርኔ ስሎት ከክለቡ ቦርድ ሙሉ ድጋፍ እንዳላቸውም ተገልጿል። ሊቨርፑል ተጫዋቹን ምን ያህል ትልቅ ቢሆንም አሰላለፍ እንዲሁም ደግሞ ተጠባባቂ መሆኑን ስለተቃወመ ብቻ አሰልጣኝ ይሰናበታል ተብሎ እንደማይጠበቅ እንዲሁ እየገለጹም ይገኛሉ። በዚህም የተነሳ የአሰልጣኝ አርኔ ስሎት እንዲሁም ደግሞ የሙሐመድ ሳላህ ጉዳይ በውይይት የሚፈታ ይሆናል ተብሎ ይጠበቃል። ይህ የማይሆን ከሆነ ግን አሰልጣኝ አርኔ ስሎት በቡድኑ ይቆያሉ። ነገር ግን ሙሐመድ ሳላህ ምናልባትም በጥር የዝውውር መስኮት ወደ ሳውዲ የሚሄድ እድል እንዳለው ካሁኑ በርካታ ግምቶች እየወጡም ይገኛሉ። ይህንንም ለማሳካት እንደሚሞክሩ ነው መረጃዎች በስፋትም እያመላከቱ የሚገኙት። ይህም አሁንም ችግሮች እየሰፉ
እያጠፉ እንደሚገኙ ያሳያል። የክለቡ የቅርብ ምንጮች ለቢቢሲ ስፖርት እንደተናገሩት በሞሐመድ ሳላህ እንዲሁም ደግሞ በአሰልጣኝ አርኔ ስሎት መካከል ያለው ግንኙነት በአሁን ጊዜ ተበላሽቷል። በእነዚህ ታማኝ ምንጮች መሰረት ሳላህ ስሎትን እንደ አሰልጣኝ እንዲሁም ደግሞ እሱ ከስሎት ጋር ወደፊት ስለመቀጠልን አያሰብም። የግብፁ ኮከብ አንዳንድ ተንታኞች እንዲሁም ደግሞ የቀድሞ ተጫዋቾች ለቡድኑ ውድቀት ዋና ምክንያት እንደሆነ አድርገው ስሙን በማጥፋታቸው ተበሳጭቷል። ሳላህ ስሎት በዚህ ሚዲያ አደባብ ተጽዕኖ እንደደረሰበትም ያምናል። ምክንያቱም እሱ በሌለበት ጊዜ ቢሆን የሊቨርፑል አፈጻጸም ብዙ አልተበላሸም። ሳላህ በዚህ ውድድር ዘመን የቡድኑ የዝውውር ፖሊሲ ምክንያት የሆነውን የቡድኑ ስትራቴጂ አቀራረብ ለውጥ ለባህሪያቱ እንዲሁም ደግሞ እንደማይጣጣም ነው ይሰማዋል ተብሎ የሚገለጸው። ሳላህ ከሊቨርፑል ጋር ጥልቅ ትስስርም አለው። ነገር ግን በቡድኑ ወቅታዊ ሁኔታ እጅግ በጣም በሳጨቱ እየተገለጸም ይገኛል። ይህም አሁንም ይፋ የተደረገው የቢቢሲ ስፖርት ዘገባን ያሳያል። አሰልጣኝ ዣቪ አሎንሶ ላሊጋው ረጅም ነው እንመለሳለን ሲሉ ተናግሯል። የሎስ ብላንኮቹ አሰልጣኝ የሆኑት ዣቪ አሎንሶ ቡድናቸው በትክክለኛው መንገድ እየተጓዘ መሆኑን ነው የገለጹት። ሁኔታው በነበረበት ለማስተካከል በቂ ነገር እንዳለን እርግጠኛ ነኝ ሲሉ አሰልጣኝ ዣቪ አሎንሶም ተናግሯል። ቡድኑ መፎካከር ይፈልጋል ያሉት አሰልጣኙ በትክክለኛው መንገድ ላይ ነን በማለትም ተናግሯል። ስለ ላሊጋው ፉክክር ሲጠየቁም ሊጉ አሁንም ረጅም ነው፣ ወደ ነበረበት እንመለሳለን ሲሉ መግለጻቸውን ነው እየተመለከት ነው። አሁን ላይ እያሰብኩት የሚገኘው ስለ መሰናበት ሳይሆን ስለ ቀጣዩ የማንቸስተር ሲቲ ጨዋታ ነው ሲል ስለ አውሮፓ ቻምፒየንስ ሊጉ እንዲሁ ጨዋታቸውን ማንሳትም ችሏል። በሜዳቸውና በደጋፊዎች ፊት ማንቸስተር ሲቲን የሚያስተናግዱበት ጨዋታ ሌላኛው ከባድ ጨዋታ ሊሆን እንደሚችል ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ የሚሰማው መረጃ ደግሞ ኤልሙንዶ ይዞት የወጣው መረጃ ሪያል ማድሪድ በቀጣይ በአውሮፓ ቻምፒየንስ ሊጉ ከማንቸስተር ሲቲ ጋር የሚያከናውነው ጨዋታ ለዣቪ አሎንሶ የመጨረሻ ጨዋታ ሊሆን ይችላል። ቡድኑ ከተሸነፈ አሰልጣኙም ስራውን እያጣል ሲል አገኘት ያለውን ዘገባ እንዲሁ ይዞ መውጣትም ችሏል። አሰልጣኙ ዣቪ አሎንሶ ማለት ነው። ይህንን ነገር ግን እንደማይስማማበት ነው አሁንም እየተገለጸ የሚገኘው። ሙሉ እምነት እንዳላቸው ፍሎሬንቲኖ ፔሬዝን ጨምሮ ሙሉ ቦርዱ ነግረውኛል። እንዲሁም ደግሞ በዚህ በለውጥ ውስጥ እንደምንቀጥል አስባለሁ። ብዙ ጊዜ አንዳንድ ነገሮች እንደዚህ ሊፈጠሩ ይችላሉ፣ ነገር ግን በትክክለኛው መንገድ ላይ እንደተጓዝን ነው የማምነው ሲል ገልጿል። በትላንትናው ጨዋታ ላይ እንግዲህ 2 ቀይ ካርዶችን ተመልክተው ነበር። ፌራን ጋርሺያ እንዲሁም ደግሞ አልቫሮ ካራሌስ ሁለቱ የተከላካይ ስፍራ ተጫዋቾች በቀይ ካርድ ምክንያት መውጣታቸውን ተከትሎ የሚቀጥሉትን የስፔን ላሊጋ ጨዋታዎች ላይ የማይኖሩም ይሆናሉ። በአሁኑ ሰዓት ላይ በቅጣት እንዲሁም በጉዳት ምክንያት እንግዲህ በርካታ የሪያል ማድሪድ የተከላካይ ስፍራ ተጫዋቾች በቅጣት ምክንያት አይገኙም። በቻምፒየንስ ሊጉ ጨዋታ ላይ እንኳን ብንመለከት እንደ ኤደር ሚሊታኦ፣ ፌርናንድ ሜንዲ፣ ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫል የመሳሰሉ ተጫዋቾች በጉዳት ምክንያት እንደማይገኙም ይታወቃል። ይህም እንግዲህ ቡድኑን ሊያሳሳ እንደሚችል ነው እየተገለጸ የሚገኘው። ኔይማር ጁኒየር ይናገራል። የደረሰብኝ ትችት የአይምሮ ሁኔታን ዝቅ አድርጎት ነበር ሲል ይናገራል። ብራዚሊያው የሳንቶስ የፊት መስመር ተሰላፊ ኔይማር ጁኒየር በቀጣይ ስለሚኖረው ቆይታ ገና ከውሳኔ እንዳልደረሰ ነው የገለጸው። ሳንቶስ ትላንትና ምሽት ያደረገውን ጨዋታ 3-0 በማሸነፍ በሊጉ መቆየቱን አረጋግጧል። ክለቡ ከመውረዱ ከተረፈ በኋላ አስተያየቱን የሰጠው ኔይማር ጁኒየር ፈጣሪን አመሰግናለሁ፣ ከፍላሚንጎ ጨዋታ በኋላ ብዙ ትችት ደርሶብኛል በማለትም ተናግሯል። እርዳታ ያስጠየቀኝ የመጀመሪያው ጊዜ ነው ያለው ኔይማር ጁኒየር የአይምሮ ሁኔታ ወርዶ ነበር፣ በራሴ ለመነሳት የሚያስችል ጥንካሬ አሳጥቶኝም ነበር ሲልም ይገልጻል። አክሎም ስለ ቆይታዬ አላውቅም፣ አሁን እረፍት ያስፈልገኛል፣ ከዛ በኋላ ውሳኔ ላይ እደርሳለሁ ሲልም ነው የተናገረው። ሁልጊዜም ቅድሚያ የምሰጠው ግን ለሳንቶስ ነው በማለትም ተናግሯል። ኔይማር ጁኒየር በሳንቶስ ያለው ኮንትራት ከጥቂት ሳምንታት በኋላ የሚጠናቀቅ መሆኑን በማስታወስ ነው እንግዲህ ቅድሚያ ለነሱ እሰጣለሁ፣ ግን ውሳኔን በቅርቡ አሳውቃለሁ ሲል መናገሩንም እንዲሁ እየተመለከት ነው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የከሳት ፕሮግራሞቻችን በዚሁ ይጠናቀቃሉ። ከዚህም በተጨማሪ ደግሞ እንግዲህ ዛሬ የሚደረግ አንድ ጨዋታ አለ። የ15ኛ ሳምንት የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ ምሽት 5 ሰዓት ላይ በሞሊኒክስ ስቴዲየም ወልቨርሃምፕተን ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ተጠባቂ ጨዋታ ነው። እሱን ጨዋታዎች እንድታዩ እየጋበዝናችሁ እኛ ግን የዛሬ ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።